የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር 3 መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክቡራን አድማጮች፣ በዚህ ሰዓት የመረጃ ጊዜ ከምታደምጧቸው አጫጭር መረጃዎች መካከል በቀዳሚነት በኢትዮጵያ የቤት ሰራተኞችን በተመለከተ አዲስ ህግ መውጣቱ ተሰማ። ይሄውም የቤት ሰራተኞችን የቅጥር ሁኔታና የጡረታ ሁኔታ ጭምር የሚያስቀምጥ ነው ተብሏል። ጉዳዩን በተመለከተ በዝርዝር የምታደምጡት ይሆናል። በሌላ በኩል አሜሪካ ለፕሬዝዳንት ቭላዲሚር ፑቲን ማሳሰቢያ መስጠቷ ተነገረ። ማሳሰቢያው ምን የሚመስል ይዘት አለው? በዝርዝር ታደምጡታላችሁ። ያነጋጋሪው የዓለማችን ቁጥር 1 ቢሊዮነር ኤለን መስክ አባት ከቢቢሲ ጋር ባደረጉት ቃለ ምልልስ የተናገሯቸው ነገሮች ስለ ኤለን ልጅነትና ስለ ኤለን ባህሪ በርካቶችን እያነጋገረ ይገኛል። ምናሉ የኤለን መስክ አባት ዓለምን እያነጋገረ ያለ መረጃ ነው። ታደምጡታላችሁ። እስከ ፍጻሜው የቆዩ ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በኢትዮጵያ የቤት ሰራተኞችን በተመለከተ አዲስ ህግ መውጣቱ ተሰማ። የቤት ሰራተኞች የጡረታ መብትን ሊያረጋግጥ ይችላል የተባለ ህግ ነው የወጣው የተባለው። የቤት ሰራተኞች የጡረታ መብት ሊረጋገጥ መሆኑን የአንድነት ኢትዮጵያ የቤት ሰራተኞች ማህበራት ህብረት ፕሬዝዳንት ወይዘሮ ሂሩት አበራ ያስታወቁ ሲሆን የቤት ሰራተኞችም የጡረታና ሌሎችም ጥቅሞችን የሚያገኙበት አዲስ መመሪያ በ6 ወራት ውስጥ እንደሚጸድቅ ጠቅሰው ይህንን ለማድረግም የሚያስችል የሥራ ስምምነት እንደሚኖረው በማንሳት የቤት ሰራተኞችን የሚመለከተው አዲሱ ህግ በዓለም አቀፍ ደረጃ በኮንቬንሽን 189 የተቀመጠ ቢሆንም ይህንን በቀጥታ በኢትዮጵያ ውስጥ ተግባራዊ ማድረግ ስለማይቻል በኮንቬንሽኑ መሰረት ከሀገራችን ሁኔታ ጋር በሚስማማ መልኩ አዲስ ህግና ደንብ ስምምነትም መዘጋጀቱን ገልጸው ሀገራትም የሰራተኞችን የሥራ ድንጋጌ በመውሰድ የቤት ሰራተኞችን የሥራ ሰዓትን መወሰንን ጨምሮ ሌሎችንም መመሪያዎችን ሀገራት በየራሳቸው መንገድ በመተርጎም ሲተገብሩት ማየት የተለመደ መሆኑን ጠቅሰው ይህ አሰራር ለአሰሪና ሰራተኛ እንዲሁም ለመንግስትም የየራሳቸው ኃላፊነት የሚሰጥ መሆኑን አስታውቋል። ከዚህ ጋር በተያያዘም የአሰራሩ ተግባራዊነትን ለማረጋገጥ ስምምነት ብቻም ሳይሆን ረቂቅ ደንቦችን ማዘጋጀትና የማስፈጸሚያ አካል ማደራጀት የሚያስፈልግ መሆኑን የጠቆሙት ፕሬዝዳንቷ ኮንቬንሽኑ ከተፈረመና ህጉ ከጸደቀም በኋላ የሀገራችንን ሁኔታ ታሳቢ ያደረገ መመሪያ እንደተዘጋጀ ጠቅሰው መመሪያው በአሁኑ ጊዜ በስራና ክህሎት ሚኒስቴር በኩል በረቂቅ ደረጃ መዘጋጀቱን ጠቅሰው በሀገር ውስጥ የሥራ ስምምነቶች ቢኖሩም ህጋዊ ዕውቅና እንደሌላቸው በማንሳት ስለዚህም ለአሰሪዎችም ሆነ ለሰራተኞች ጠቃሚና ወጥ የሆነ የሥራ ስምምነት እንዲኖር ለማድረግ ታቅዷል ማለታቸውን ተመልክቷል። በኢትዮጵያ ውስጥ የቤት ሰራተኞች የሚያጋጥሟቸውን ችግሮች በርካታ መሆናቸውን የገለጹት ወይዘሮ ሂሩት አበራ የሥራ ስምምነቱን ጨምሮ አጠቃላይ የቤት ሰራተኞች የህግ ማዕቀፍ ጸድቶ ተግባራዊ ሲሆን በሰብአዊ መብቶች ላይ የሚፈጸሙ ጥሰቶችን ለመከላከል እንደሚረዳ ጠቅሰው የመንግስትም ሆነ የአሰሪና የቤት ሰራተኞችን ተጠያቂ የሚያደርግ መብቶችን የሚጥስና መብቶችን የሚሰጥና ግዴታዎችን የሚጥለው ስምምነት ኮንቬንሽኑ ከጸደቀ በኋላ እንደ ኢትዮጵያ ሁሉ ኮንቬንሽኑን ያጸደቁ ሀገራትም በዓለም አቀፍ መድረኮች ላይ የሚጠየቁባቸውና የሚቀርቡባቸው ሐሳቦችም የሚታዩበት እንዲሁም አተገባበሩ ላይም ጠንካራ ክትትልም የሚኖርበት አግባብ እንደሚኖረው ጠቅሰው ከሀገራት ችግሮችና የስኬት ሂደቶችም ትምህርት እንደሚወሰድም ጠቁመዋል።
የወጣው ረቂቅ ደንብም በዓለም አቀፍ ስምምነት መሰረትም አሰሪና ሰራተኞችን በደንቡ ተጠያቂ እንደሚያደርግ የተገለጸ ሲሆን ስምምነቱን ለቤት ሰራተኞች ዕውቅና የሚሰጥ ከመሆኑም በላይ የጡረታ አቅርቦትን ጨምሮ ሰራተኞች የማህበራዊ ዋስትናን የሚያረጋግጡበት አቅም እንደሚፈጥርም አመልክቷል። በሌላ ዜና አሜሪካ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በተኩስ አቁም ላይ በሳምንታት ውስጥ ውሳኔ ላይ ሊደርሱ ይገባል ስትል አስጠነቀቀች። ፕሬዝዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸውን አቋም በሳምንታት ጊዜ ውስጥ እንደሚታወቅ የአሜሪካ ከፍተኛ ዲፕሎማት ይፋ አድርገዋል። ፑቲን ለዩክሬን ጦርነት ሰላማዊ እልባት ለመስጠት በወራት ጊዜ ውስጥ ሳይሆን በሳምንታት ውስጥ ውሳኔ ላይ ሊደርሱ እንደሚገባና የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንን እንደሚጠብቁ ተናግረዋል። ማርኮ ሩቢዮ ጦርነቱን ለማስቆም የሩሲያው ፕሬዝዳንት ውሳኔ ላይ መድረስ አለባቸው ሲሉ በብራሰልስ ከነበረው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ተናግረዋል። የብሪታንያና የፈረንሳይ አቻዎቻቸው ፑቲን ስምምነቱን ለማዘግየት በዩክሬን ላይ ጥቃታቸውን ቀጥለዋል ሲሉ ከሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ3 ዓመታት በላይ የዘለቀውን ጦርነት ለማስቆም የተኩስ አቁም ስምምነት እንዲደረስ በሚሞክሩበት በዚህ ወቅት ሩሲያና ዩክሬን የሚፈጽሟቸውን ጥቃቶች አጠናክረዋል። ባለፈው ወር በሳውዲ አረቢያ የተካሄደውን ውይይት ተከትሎ አሜሪካ ያቀረበችውን የ30 ቀናት የተኩስ አቁም ዩክሬን ስትቀበል ሩሲያ በበኩሏ እስካሁን ውሳኔዋን ይፋ አላደረገችም። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸውን ከዚህ ቀደም የአሜሪካ ነጩ ቤተ መንግስት ዋይት ሃውስ ማስታወቁ አይዘነጋም። ነገር ግን ሩሲያም በጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉትን ማዕቀብ ከላይ ላይ ሲያነሱ ብቻ ነው ስትል ቅድመ ሁኔታ መስጠቷና ማስጠንቀቋ አይዘነጋም። ሩሲያም ይህንን ድርድር ጦርነቱን ለመቀጠል የምትጠቀምበት ስልት ሊሆን ይችላል ተብለው የተጠየቁት ማርኮ ሩቢዮ ሲመልሱ የትራምፕን ጦርነት በአስቸኳይ የማስቆም አቋም በድጋሚ ለጋዜጠኞች ደግመዋል። ሩሲያውያን ጦርነቱን ለማስቆም ያለንን አቋም ያውቃሉ። በቅርቡም ከሚሰጡን መልስ ወደ እውነተኛ ሰላም ለመምጣት ወይም ደግሞ የማዘግየት ዘዴ እንደሆነ ግልጽ ይሆናል ያኔ ብለዋል። አክለውም ትራምፕ ስለ ድርድሮች ማለቂያ በሌላቸው ድርድሮች ወጥመድ ውስጥ አይገቡም ሲሉ ስለ ትራምፕ አቋም ተናግረዋል። የኔቶ ከፍተኛ ባለስልጣናት በበኩላቸው ፑቲን የተኩስ አቁም ለማድረግ የተዘጋጁ ስለመሆናቸው ምንም አይነት ፍንጭ እንደሌላቸው ለቢቢሲ ተናግረዋል። ሩቢዮ ግን የተኩስ አቁም ስምምነት ላይ እንደሚደረስ ተስፋ እንደሰነቁ ገልጸው ሩሲያ የምትሰጠውን ምላሽ ተከትሎ አሜሪካ አካሄዷን እንደገና እንደምትገመግም አስረድተዋል። ከ6 ወራት በኋላ ሳይሆን በቅርቡ ሩሲያና ፑቲን ውሳኔ ላይ መድረስ አለባቸው ብለዋል ማርኮ ሩቢዮ ስለ ሁኔታው ሲናገሩ። ሐሙስ ዕለት የፖላንድ የውጭ ጉዳይ ሚኒስትር ራዴክ ሲኮርስኪ በተመሳሳይ መልኩ ፑቲን ጦርነትን ለማቆም እርግጠኝነታቸውን በወራት ጊዜ ውስጥ ሳይሆን በሳምንታት ውስጥ ሊያሳዩ ይገባል ብለው ነበር። የዩክሬን የተኩስ አቁም ስምምነቱን በተቀበለችበት ሁኔታ ፑቲን የተኩስ አቁም ስምምነት ላይ ካልደረሱ የአሜሪካ ትዕግስት መመናመኑ አይቀርም ሲሉ ከሩቢዮ ጋር ውይይት ካደረጉ በኋላ ራዴክ ተናግረዋል። ራዴክ ለቢቢሲ እንደተናገሩት ከሆነ አሜሪካ ፑቲን ጦርነቱን በማቆም የራሳቸውን ገጽታ የሚጠብቁበትን እድል ለፑቲን ሰጥታቸዋለች ብለዋል። ፑቲን ይህንን የማያሳኩ ከሆነ ግን ሩሲያ ተጨማሪ ማዕቀብ እንደሚጣልባትና ለዩክሬንም ተጨማሪ ወታደራዊ እርዳታ ከአሜሪካ ሊጎርፍላት እንደሚችልም ተናግረዋል። በሌላ ዜና የኤሎን መስክ አባት ልጄ አይናፋር ነው፣ ለፖለቲካ አልተፈጠረም ሲሉ መናገራቸው አነጋጋሪ ሆኗል። ቁጥር 1 ቢሊዮነሩ ኤሎን መስክ የዓለም ቁጥር 1 ቱጃር ሲሆን በከፍተኛ ፖለቲከኞች ጋርም ወዳጅነት እንዳለው የጠቀሰው ቢቢሲ ይፋዊ ያልሆነው የአሜሪካ ፕሬዝዳንትም እስከ መባል ደርሷል። የኤሎንን ልጅነት ለማወቅና የበለጠ ስለ ኤሎን ለማወቅ ቢቢሲ ከአባቱ ጋር ቃለ ምልልስ ያደረገ ሲሆን የኤሎን መስክ አባት ኤሮል መስክ ከቢቢሲ ጋር ዘለግ ያለ ቆይታ አድርገዋል። ለመጨረሻ ጊዜ አባትና ልጅ ያወሩት ከቃለ ምልልሱ አንድ ቀን በፊት ነው ያለው ቢቢሲ አባትየው ባለ 2 ሞተር አውሮፕላን ለመግዛት ገንዘብ አንሷቸው ልጃቸው እንዲሰጣቸው እንደጠየቁትም ገልጸዋል።
ትንሽ ገንዘብ አጥሮኝ ነው ሙላልኝ አልኩትና ሰጠኝ። አመሰግናለሁ አልኩትም። ትናንትና አውርቼው ነበር ብለዋል። የኤሎን መስክ አባት ኤሮል መስክ የሚኖረው ኬፕ ታውን አቅራቢያም ባለ አንድ ግዙፍ ቪላ ላይ ሲሆን ዘና ያለና በራስ መተማመን ያለው ሰው ነው በማለት ቢቢሲ ገልጾታል። ልጁ ኤለን የተወለደው በ1971 ዓመተ ምህረት በፕሪቶሪያ ሲሆን አባቱ መሐንዲስ እናቱ ደግሞ ሞዴል እንደነበረች ገልጸዋል። እናትና አባቱ ከተለያዩ በኋላ ኤሎን ከአባቱ ጋር ይኖር እንደነበረ አስታውሰው ከዚያም በ1989 ወደ ካናዳ እንዳቀናም ገልጸዋል። ኤሎን በጣም ጥሩና ሰከን ያለ ልጅ ነበረ፣ እንከንም የሌለበት ልጅ ነው በማለት ገልጸዋል። በያዘው ነገር ቁጥር 1 እስካልሆነ ድረስ እንደማያቆም አውቃለሁ፣ ልጄ ጀግና ነው ብለዋል። ኤሎን አሁን ቴስላ፣ ስፔስ ኤክስ እና ኤክስ የተሰኘውን የማህበራዊ ድረገጽ ያስተዳድራል። 419.4 ቢሊዮን የአሜሪካን ዶላር ሀብት እንዳለው ዎል ስትሪት ጆርናል ይገልጻል። በአሜሪካ ፖለቲካ በጉልህ ይታያል የተባለው ኤሎን መስክ የፌዴራል መንግስትን አሰራር የሚቆጣጠረውን ዶጅ ኃላፊ ሆኖ በትራምፕ ተሹሟል። በልጅና አባት መካከል ያለው ግንኙነት ውስብስብ ነው ያለው ቢቢሲ ኤሎን ልጅነቱን በስቃይ የተሞላ እንደነበር ይናገራል። ግለ ታሪኩን የጻፈው አሽሌ ቫንስ እንደሚገልጸው ከሆነ ትምህርት ቤት በሽጉጥ ሲባረር ውሎ ቤት መጥቶም ስቃይ ይጠብቀው እንደነበር ጽፏል። ወንድሙ ኪምብል እንደሚለው አባታቸው የቃላት ጥቃት ያደርስባቸው እንደነበር ገልጿል። ይጮህብናል፣ አባታችን ለሰዓታት ይመክረናል፣ እርባና ቢስም ይለናል፣ አስፈሪና አስቀያሚ ነገሮችንም ይጠቅስብን ነበረ ብለዋል። ኤለን በ2017 ሰጥቶት በነበረው ቃለ ምልልስም አባቴ ክፉ ሰው ነው ሲል ተናግሮ ነበር። ኤሮል ግን ለምን ልጁ እንደዛ እንዳለ እንደማያውቅ ገልጸው የኤለን መስክ አባት ሲናገሩ አሁን ከልጄ ኤለን ጋር እናወራለን። የሆነ ጊዜ ላይ ይቅርታ እንደሚጠይቀኝ ለተናገረው ነገር እርግጠኛ ነኝ። ወንድ ልጆች በሆነ መንገድ ከአባቶቻቸው ጋር እንደሚፎካከሩ መዘንጋት የለብንም። ለዛ ይመስለኛል ይህንን ያለው ብለዋል። የኤለን መስክ አባት ኤሮል ወታደር መሆን ተጽዕኖ እንዳሳደረበት አይክድም። ከትል በታች የሆነንና የወደቀን እንደሆንና ወደ ላይም ከፍ ለማለት መስራት እንደሚጠበቅብን ይነግረናል። በዚህ ሂደት ውስጥም ጠንካራ ወንድ ይወጣናል ሲል ይገልጻል። ኤሮልና ኤሎን ብዙም ተመሳሳይ ነገር አላቸው ያለው ቢቢሲ ሁለቱም ነጋዴ ናቸው፣ ሁለቱም አወዛጋቢ ናቸው፣ ሁለቱም ብዙ ልጆች አሏቸው ብለዋል። የኤለን መስክ አባት ኤሮል 7 ልጆችን ሲወልድ ኤለን 14 ልጆች እንዳሉትም ተገልጿል። ኤሮል ልጁም በስራ ጫና ምክንያት ልጆቹን ችላ በማለት ይወቀስ የነበረ ሲሆን እሱ ግን ለልጆቹ እኩል ትኩረት ለመስጠት መሞከሩም ይነገርለታል። ኤሮል ቃለ ምልልስ ላይ ሳለ 4ኛ ልጁን ረስቷት የነበረ ሲሆን የ4ኛ ልጁ እናትም የቀድሞው የእንጀራ ልጁ ጃና እንደሆነች ያስረዳል። ኤሮል የጃናን እናት ሄዲያም ያገባው ጃና 4 ዓመቷ ሳለ እንደነበር የተጠቀሰ ሲሆን ኤሮል 3 ሴት ልጆች አሉኝ ካለ በኋላ መልሶ መሳሳቱን አምኖ ሴት ልጆቹ 3 ሳይሆኑ 4 መሆናቸውን ለቢቢሲ በቃለ መጠይቁ ላይ ተናግሯል። የመጀመሪያ ልጅ ሲወልዱ ጃና 30 ዓመት ሲሆናት ኤሮል 70 ዓመቱ የነበረ ሲሆን 2 ልጆችን ከወለዱ በኋላ ተለያይተዋል። የጃናና ኤሮል ግንኙነትም በኤሮልና ኤለን መካከል ያለውን ግንኙነት እንዲሻክር ምክንያት መሆኑ የተጠቀሰ ሲሆን ኤሎን የፖላንድን የውጭ ጉዳይ ሚኒስትር ትንሽ ሰው ብሎ መሳደቡም ይታወሳል። ሰዎችም በአደባባይ ሲዘልፍ አባትየው ይሸማቀቅ ይሆን በሚል ቢቢሲ የጠየቃቸው ሲሆን አባትየውም ኤሎንም ይሁን ሌሎችም ልጆቼ የሚናገሩትን እያንዳንዱ ቃል ያሳስበኛል፣ ራሳቸውን ችግር ውስጥ እንዳይከቱ ስለምሰጋ ነው የሚያሳስበኝ ብለዋል። ልጅ ሳለም ጀምሮ ትልልቅ ሰዎችን ደደብ ማለት እንደሌለበት እነግረው ነበረ። እሱም ለምን ደደብ እኮ ናቸው፣ ደደብ ከሆኑ ደደብ ማለቱ ምን ይገርማል ብሎ ይጠይቀኝ ነበረ ሲሉም አባትየው አክለዋል። ኤሮል እንደሚሉት ከሆነ ፖለቲካ ውስጥ በነጻነት መናገር እንደሚስተዋል ጠቅሶ አንድ ቀን ተሰዳድበው በሌላ ቀን ወዳጅ እንደሚሆኑም ገልጸዋል። ኤሎን በፖለቲካ ውስጥ ተጽዕኖ ፈጣሪ ቢሆንም አባቱ ኤሮል ግን ለፖለቲካ የሚሆን ሰው እንዳልሆነ ስለ ኤሎን ይናገራሉ። ኤሎን የቴክኖሎጂ ሰው ነው፣ ልጄን አውቀዋለሁ። የቴክኖሎጂ ሰዎች ነገሮችን ትርጉም እንዲሰጧቸው ይፈልጋሉ ይላል። ልጁ ከተለያዩ ሰዎች ጋር ለመስራት የሚቸገር እንደሆነ ይገልጻሉ። ሰዎቹ ታዋቂ ሊሆኑ ይችላሉ፣ ነገር ግን ደደብ ሆነው ይገኛሉ ይላል ኤሮል።
ኤሮል እርሱና ቤተሰቡ በተለያየ ሁኔታ የሚያደንቁትን ፖለቲከኛ ፕሬዝዳንት ቭላዲሚር ፑቲን መሆኑን ይናገራሉ። ፑቲንን በዓለም አቀፍ ፖለቲካ ሳይሆን እንደ ሰው ስናየው አለመከበር አይቻልም። የሚናገረው ነገር ሁሉ ትርጉም ይሰጣል። በፑቲን አለመደነቅ ከባድ ነው ይላል። ልጁም በዚህ ሐሳብ እንደሚስማማ ኤሮል ያምናል። ሩሲያ ዩክሬንን ስለመወረሯ ሲጠየቅ ማን በትክክል እንደጀመረው ጊዜ የሚፈታው ጉዳይ ነው ሲል ይመልስ ነበር። ለዩክሬን በጦርነቱ መጀመሪያ ስታርሊንክ ሳተላይት ኢንተርኔት ማቅረብ ትክክል እንደነበረ ኤሮል እንደሚያምንም ገልጿል። የኤለን አባት ለቢቢሲ ቃለ መጠይቃቸው በስተመጨረሻ ልጄ ለፖለቲካ አይሆንም፣ ቁርጡን ወቁት፣ አሁንም የምናገረው ይሄንኑ ነው ሲሉ ተደምጠዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ